አራቱ ዋና ሰዎች ዓለም ገብረዋል ሞንጆሪኖ ደብረጽዮንና ጌታቸው አሰፋ የፌደራሉ መንግስት ቃልቃ ገብነት ያስቆጣቸው ሰዎች ናቸው ካለ ከኢቲፒኤልኤፍ ባህሪ ውጪ ስለሆነ ምናልባት ዋና አደናቃፊ ሆኖ ተገኝተዋል ብዬን ማስበው ለዛ ነው በጌታቸው በነ ውጭ ጉዳይ ሚኒስትሩ መጨረሻ ላይ በጠቅላይ ሚኒስትሩ አካላት ሲባል መጥቶ የተወሰኑ አካላት አሁን እሳቸው ላይ አርፏል ማለት ነው አንተ የሾምከው እኔንም ቢብለ የሾምከው ጌታቸው ረዳ የፖለቲካ የማስፈጸም እና ወታደራዊ አቅም የለውም ትግራይ ውስጥ ምንም ሊሰራ ይችላል አንደ ድሮ ፌደራል መንግስቱ ሊደበድበኝ ቢመጣ ወደ ኋላ መሮጫ አለኝ አሁን ኤርትራ ውስጥ መግባት ይችላል በፊት ግድግዳ ነበር ኤርትራ መሮጫ የለኝም ባድ ፕሬሲደንስ ነው መጥፎ ትምርት ነው አንድን እንትን በሚሊተሪ አስተዳደር ውስጥ አንድን ክልል በሚሊተሪ አዛዥ ውስጥ ማስቀመጥ መጥፎ ምልክት ነው ለሌሎች እንትኖች ሲቪል አስተዳደር ነው መምጣት ያለበት እዛ ቦታ የመጀመሪያው ቆሰሌ ቆሰሉት የደብረጽዮን ቡድኖች ደብረጽዮን ተመርጦ ጠቅላይ ሚኒስትሩ አልፈልግም ባሉ ጊዜ ነው ከአሰራራች እንደ ወርደት የሚቆጠሩት የተለየ ከፋኖ ጋር ችግር መፍታት ከተቻለ ስለ ምግብ ማውራት ይቀራል ስለ ኤርትራ ጣልቃ ገብነት ማውራት ይቀራል ቲፒኤልኤፍን ለማፍረስ እየሰራ ነው ጌታቸው የሚለው ኃይል ከጌታቸው አንፃር ሲታይ ትግራይ ውስጥ ይሄንን እንትኑን ማሳየት ይፈልጋል ሌቨሬጁን የመደራደር አቅሜ ከፍ ያለ ነው ስለዚህ መንግስት ሊንቀኝ አይችልም ፕሮቶይ ሰላምታችን በያላችሁበት ያለም ዳርቻ ድረሳችሁ የተወደዳችሁ ያንዳፍታ ቤተሰቦች ካንዳፍታ ወደ እናንተ የሚደርሰውና ከማህረ መኮን ጋር በመሆን የምናዘጋጀው ያንዳፍታ ትንታኔ ዝግጅታችን ጀምሯል ለወቅታዊ ጉዳይ ላይ እናተኩራለን በትናንትናው ዕለት መከላከያ በሰበር ዜና አንድ ክስ ይዞ መጥቷል በተለይም ከሰሞኑ የፋኖ ታጣቂዎች ዘመቻ አንድነት በሚል ስያሜ ዘመቻ ማወጃቸውን ተከትሎ በክልሉ የተለያዩ አካባቢዎች ላይ መጠነ ሰፊ ውጊያዎች ማገርሸታቸውና መቀስቀሳቸው ይታወቃል ይህን ተከትሎ እንግዲህ ጀነራል ምግበይ ኃይለ ከጀርባ ሆኖ ይሄን ዘመቻ ያስተባበሩ ነው የሚል ክስ ነው መከላከያ ሰራዊት ያስታወቀው ጀነራል ምግበይ ደግሞ በጉዳዩ ላይ ምላሽን ሰጥቷል ከዚህ በተጨማሪም ኤርትራን በተመለከተ የህገወጥ ወርቅ ንግድን በተመለከተ መከላከያ ሚኒስቴር ጀነራል ምግበይ ላይ ያቀረበው ክስ አለ ከፋኖ ጋር ተያይዞ የቀረበም ክስ አለ እነዚህ ጉዳዮች ነው ያለን አብራችሁን ቆዩ አሚጎ ጓደላ መጣ ጓደላ ቆዩ ያልተጠበቀ ነው መከላከያ ሚኒስቴር በገጹ ላይ በሰበር ሲል ባወጣው መግለጫ ረዘም ያለ መረጃ ላይ ጀነራል ምግበይን ከፋኖ ኃይሎች ጋር አያይዞ ስማቸውን አያይዞ ይዞ ቀርቧል አሁን ይሄ ዘመቻ እንደውም ከጀርባ ሆኖ የሚያስተባብሩት ጀነራል ምግበይ ኃይለ ናቸው የሚል ነገር ተሰምቷል ከሚታወቁ ጉንቱ እንደዚሁ ማንጋፋ የህዋት የጦር መኮንኖች መካከል አንዱ እንደሆኑ ይታወቃል በተረጋጋሚ በሰሜኑ ጦርነት ወቅትም እንግዲህ በመንግስት ደጋፊ በሆኑ አክቲቪስቶች በኩል ሞተዋል ተገድለዋል ከተባሉ ግለሰቦችና ከፍተኛ አመራሮች መካከል ጀነራል ምግበይ ይጠቀሳሉ እኚህ ጀነራል ታዲያ ከሰሞኑ የፋኖ ኃይሎች ያወጁትን ዘመቻ ተከትሎ መከላከያ ሰራዊቱ ከጀርባ ሆነው የፋኖን ኃይሎች ያስተባበሩ ኦርኬስትሬት ያረጉ ይገኛሉ የሚል ክስ አሰምቷል ጠቅላይ ሚኒስትሩ ከቀናት በፊት በነበረ የፓርላማ ውሏቸው ላይ ለአንዳንድ የትግራይ ጀነራሎች መከላከያ በዚህም በዛም ተወጥሯል በአማራና በኦሮሚያ ክልል ጦርነት ላይ ተይዟል በሚል ከተለያዩ ኃይሎች ጋር ተባብራችሁ መንግስትን ለመጣል ጫና ለመፍጠር የምትሞክሩ አንዳንድ የትግራይ ጦር መኮንኖች ያዋጣቸዋል ቢያል ጠብቅም የሚል ክስ አሰምተው ነበር ከዚያ ክስ በኋላ መከላከያ ሚኒስቴሩ ደግሞ ዛሬም የጀነራል ምግበይን ስም ከፋኖ ኃይሎች ዘመቻ ጋር ያያይዞ አቀረበውና በግለሰብ ደረጃ ምግበይን ብቻ ማንሳት ለምን ተፈለገ የሚል ጥያቄዎችም እየተነሱ ይገኛሉ ግን እንደው ከጥቅሉ ለነሳሚጉ መጀመሪያ እንዴት አየው የመከላከያ ሚኒስቴሩን ክስ በኔ እይታ የተወሰኑ ጀነራሎች ከዚህ ቀደም ከኤርትራ ጋር ግንኙነት ያረጋሉ የሚለው ክስ ቆይቷል ከጀመረ የሚለው
እየጠበበ መጥቶ በአሁን ጊዜ እንደሚመስለኝ 4 ጀነራሎች ላይ ነው የወደቀው። ጉዳዩ ቀደም ይላል ከፕሪቶሪያው ስምምነት በፊት ግጭቱ ማለት ነው። እነዚህ ጀነራሎች የፕሪቶሪያው ስምምነት ሊፈረም ሲል ትዝ ይልህ እንደሆነ ጦርነት ማቆም ያልፈለጉ በጦርነት ድል ማድረግ እንችላለን ብለው ወደ ተንቤን አካባቢ መከላከያ ቆይቶ ነው የገባው ትዝ ካለ ከሆነ ወደ አላማጣ ደቡብ ትግራይ ላይ ውጊያ ፕሪቶሪያው ስምምነት ከተደረገ በኋላ ውጊያ ሲደረግ የነበረ ጦሩን መበተን የማይፈልጉ ጦሩ ከተበተነ ትግራይ የመደራደር አቅሟ ሌቨሬጅ ማድረጊያ ይዳከማል የሚል ሐሳብ ያላቸው ስለነበሩ ከመንግስት ጋር መጋጨት ከጀመሩ ቆይቷል። ከፕሪቶሪያው ስምምነት በፊት የተወሰኑ ጀነራሎች ከዛ የፕሪቶሪያው ስምምነት ሲፈረም የተቃወመ ቡድን አለ። አፈራረሙ ላይ የተቃወመ ቡድን የትግራይ መንግስትን ስልጣን ከጦርነቱ በፊት ሰሜን ዕዝ ከመመታቱ በፊት የተመረጠ 100% የተመረጠ ኦልሞስት ቡድን አለ። የዛ ቡድንም ጋር ድጋፍ አላቸው። ምክንያቱም በመግለጫቸው ነግረውናል በቀደምለት ማለት ነው ከዛ ጋር እንደሚቆሙ። ስለዚህ የፕሪቶሪያው ስምምነትም ጋር ግጭት አለ ከመንግስት ጋር። በሶስተኛ ደረጃ የፕሪቶሪያው ስምምነት ላይ አንዱ አንቀጹ ቁጥሩ ትዝ አይለኝም አሁን ምን ይላል መሰለህ የቲፒኤልኤፍ ፋይል ጠላት ከሆነ ጋር መተባበር ካሁን በኋላ አይችልም። መንፈሱ እንደዛ ነው። ኢትዮጵያ ሊወጋ እንትን ከሚል ኃይል ጋር ተባብሮ ፌደራል መንግስቱን አያጠቃም የሚል አንቀጽ አለው። አሁን በኤርትራ ላይ ከኤርትራ ጋር እነዚህ ቡድኖች ክስ አለባቸው ሲባል ግንኙነት አላቸው የሚለው ክስ ከአማራ ኃይሎች ጋር ግንኙነት አላቸው የሚለው ክስ ወዴት ነው የሚያመራው? የፕሪቶሪያው ስምምነት አንቀጽ በመጣስ ጉዳዩን እንዳይፈጸም ስምምነቱ እንዳይፈጸም የሚያደርጉት እነዚህ ጀነራሎች ናቸው ወደሚል ክስ መንግስት እንዲያመራ ያደርገዋል። ከዛ አቶ ጌታቸው ረዳ በግልጽ እነዚህን ሰዎች አግደዋል። በቀደምነት ካየ አቶ ጌታቸው ረዳ ካገዱ በኋላ ጠቅላይ ሚኒስትሩ ፓርላማ ቀርበው በቀደምነት የዛሬ 3 ቀን አንተ እንዳልከው የተወሰኑ ኃይላት አሉ እንሰማለን እዛ መንግስት አሁን ተዳክሟል ተበትኗል በኦሮሚያ በአማራ እና አሁን ብናጠቃው ድል እናረጋለን የሚሉ ሐሳብ አላቸው አሉ ሲል ወዲያው ሳዳምጥ የመጣልኝ ይሄ ነገር የጌታቸው ረዳን ክስ የሚያጠናክር ነው ወይም ስምምነት ያለው ይመስላል። ግን የጌታቸው ጀነራሎቹ ላይ ግድኮ እዛው ትግራይ ውስጥ ካለው የእንቅስቃሴ አንፃር ጀነራሎቹን ያገዷቸው ከዛ በፊት ደግሞ በእንትን ሲከሷቸው ነበር ከኤርትራ ጋር ባለ ግንኙነት አቶ ጌታቸው ረዳ እነዚህ ጀነራሎች ከዛ ጸጥታን በማወክ እዛው ማተም እየቀማ መፈንቅለ መንግስትን ያደርጋል የሚለው ቡድን ውስጥ አሉበት እነዚህ ተብለው ነው የቀረቡትና መንግስት ከዛ ጌዲዮን እንደዚሁ ከሰሱ የተወሰኑ ሰዎችን ጠቅላይ ሚኒስትሩ ቀጠሉበት የመናበብ አለ በጌታቸው በጌዲዮንና በጠቅላይ ሚኒስትሩ አለ እና አሁን ዋናው ቁም ነገሩ ያሁን ትሬንድ አይደለም ምግበይ የሚለው ስም ተመዙ ወጣ እንጂ የተወሰኑ ቡድኖች ከፕሪቶሪያው ስምምነት አስቀድሞ ጀምሮ ፌደራል መንግስቱን የሚገዳደሩ ትጥቅ መፍታቱን የማይፈልጉ አልተሸነፍንም በጦርነቱ የሚሉ ከዛ በኋላ ከፌደራል መንግስት ስልጣን ተቀምጫለሁ በፕሪቶሪያ ስምምነት ከሚለው ጋር ያበሩ እነ ደብረጽዮን ጋር ማለት ነው። ከዛ በነጌታቸው ረዳ ከነ ኤርትራ ጋር ግንኙነት አለባቸው ተብሎ ሲከሰሱ የነበሩ ተንከባሎ መጥቶ ነው አሁን ምግበይ የተነቀሱት። ተነቅሰው ሲወጡ የተሰማኝ ስሜት ምንድነው
መሬት ላይ ያለውን ነገር አናቅም። ምክንያቱም ፌዴራል መንግስትም ክሱን አቅርቧል። ሊሆን ላይሆን ይችላል። ከሆነ በማስረጃዎች ለምሳሌ ዩናይትድ አረብ ኤሚሬትስ የሐሚቲ ደጋፊ ነች ሲሉ የውጭ ሀገር ጋዜጠኞች ከአረብ ኤሚሬትስ ተጭኖ የሚመጣ የአረብ ኤሚሬትስ ልዩ ምርት የሆነ መሳሪያ መኪና እዛ ተይዞ ያሳዩናል። አንዳንዶቹ ሐሚቲ ከእንትና ጋር ያለውን ከቢን ዛይድ ወንድም ጋር ያለውን የቢዝነስ ሪሌሽን እዛ የወርቅ ማዕድናቸውን ምናምን አውጥተው ኢንቨስቲጌቲቭ ጆርናሊዝም ያሳዩናል። አሁን የምግብ ይሁን አይሁን እንደዛ አይነት መንግስት ሊያቀርብ ይችላል ወደፊት ብዬ ገምታለሁ። ሲረዳ የሚያሳይ ወይም ደግሞ ማስረጃ እንኳን ባይሆን መረጃዎች ማለት ተጨባጭ እንትን የላቸው ግን ሰዎች ፋኖ ኃይሎች እሱ ሲያስታጥቀን ነው ወይም ሎጂስቲክ ድጋፍ ሲያደርግልን ነበር የተያዙ ምናምን ሊሰራ ይችላል ወይ ዶክመንተሪ ሊሰራ ይችላል እንደ ማስረጃ ለማቅረብ ማለት ነው። እስካሁን ግን መሬት ላይ ያለ የለም። ምገምተው ግን በእርግጥም በጣም አፈንጋጩ በጣም ይሄ ከመንግስት ጋር በመገዳደር አፈንጋጩ እሱ ሆኖ ተገኝቷል ማለት ነው ብዬ ነው። አሁን ሲደራረብ እየጠበበ መጥቶ ከአራቱም ካገዷቸው መጀመሪያ 3 ከዛ ጥሎ 4 ካገዷቸው ውስጥ ብቻውን ተመዞ ከወጣ ሁለት ነገር ነው ማሰበው። አንድ ጌታቸው ረዳ እንዲያ አላሰራ አሉኝ ክልል ውስጥ ካሉት ኃይሎች ዋነኛው ወይም ወታደራዊ እንቅስቃሴ የሚያደርግ ምናልባት በሱ የሚመራ ኃይል ሊሆን ይችላል። ሁለተኛ ፌዴራል መንግስት ጋር በሚደረግ የፕሪቶሪያን ስምምነት ለመፈጸም ከነ ደብረጽዮን ቃሳይ ጋር በሚደረግ ግንኙነት ላይ ሚዛን አለው ማለት ነው ሰውየው ብዬ ነው ያሰብኩት። እና እሱን ነጥሎ ከዛ የማውጣት መልእክት ይመስለኛል አሁን በፌዴራል መንግስቱ እየተደረገ ያለው። ይሄን ካልኩ በኋላ አንድ ነገር ማስረገጥ ፈልጋለሁ። እኔ እናንተ ደጋግመን እዚህ ፕሮግራም ስንሰራ ጦርነት አይራዘም ኢትዮጵያ ውስጥ። ጦርነት በተራዘመ ቁጥር በጣም ብዙ ጉዳዩን የሚያወሳስቡ ነገሮች ይፈጠራሉ። ከነዛ ውስጥ አንዱ ምን ብዬ ነበር? እጅ የሚያስገባ ኃይል ይበዛል። ከውስጥም ከውጭም ክፍተት ያገኛል እየተራዘመ በሄደ ቁጥር። ሌሎች በርካታ ውስብስብ እንትኖችን መግለጽ እንችላለን። ለምሳሌ ጦርነት በተራዘመ ቁጥር ብሶት ይጨምራል። በድሮን የሚደበደብ አለ፣ ወንድሙ የሚገደልበት አለ፣ ምን አለ እየጨመረ ይሄዳል። ኢንቴንሲቲ ይሄ ወዲያው የመፍታት ፕሮባቢሊቲ እየቀነሰ እየጠበበ ይመጣል። የማየው እሱን ነው። እና ኦላ ኦሮሚያ ክልል ውስጥ የሚያደርገው ጦርነት አለ። አሁን እንደምንሰማው ከሆነ 2 አዳዲስ ግንባሮች ተፈጥረዋል። ማነው ጀዋር ከእንትን ላይ ከጻፈው ውስጥ ነው። አይ ዶንት ኖ እውነት ይሁን ውሸት፣ ግን አርሲና ሐረርጌ ውስጥ አዲስ ግንባሮች ተፈጥረዋል ይላል። ፋኖ በሁሉም ዞኖች ነው ጥቃት ያደረገው። ያው መከላከያም እንደጠቀሰው ከዛ ኤርትራ እነዚህ ቡድኖች ጋር ድጋፍ አላት የሚል ክስ እነዚህ ሰዎች ትደግፋለች የሚል ክስ ይቀርባል። አሁን ወደ ምግብ መጥቷል። ጭራሽ እየተወሳሰበ መጣ ማለት ነው። እየተወሳሰበ መምጣት ብቻ ሳይሆን መልኩን እየቀየረ ምን ለማለት ነው? የፕሪቶሪያውን ስምምነት በማደናቀፍ አሁን ቲፒኤልኤፍ መከሰስ ሊጀምር ነው። ወይም የነደብረጽዮን ቡድን ወይም ከነደብረጽዮን ቡድን ያለ ጀርባ ሊከሰስ ነው። መንግስት እየከሰሰ ነው ማለት ነው የምንችለው። እንደዛ ከሆነ ግጭት የመፈጠር ፕሮባቢሊቲው እየጨመረ ይላል። ለምን እያደናቀፍክ ስለሆነ ማስከበር አለብኝ ወደሚለው እየጨመረ ይላል። ይሄ እንዳይሆን ተመልሶ ወደ ግጭት አዙሪት ከእንደገና ደግሞ ሶስተኛ ፍሮንት ወደ ቲፒኤልኤፍ የቆመው ጦርነት ወይም ቲዲኤፍ ወደሚባለው እንዳይገባ ከዚህ ቀደም ብዙ ጊዜ ደጋግሜ የምናገረው ነገር የሌሎች እጆች
አሉ የሚባሉ እጆች እንዳይገቡ ይሄኛውን መሰረታዊ ምክንያት መፍታት በቀላሉ ምን ማለት ነው? ኦላ እና ፋኖ በአማራ ክልል በኦሮሚያ ክልል የሚንቀሳቀሱ ቡድኖች ናቸው። ኦላ እና ፋኖ ሌሎች በሚሰጧቸው እንትኖች ሊጠናከሩ ይችላሉ። ግን ኮውዙ አንድ ስቴፕ አሁን ሌሎችን ክስ ስታቀርብ ኮውዙ አንድ ስቴፕ አልፎ ነው። ኦልሬዲ የሚታገል መሬት ላይ አንድ ቡድን አለ፣ ኦላ የሚባል ፋኖ ቡድን አለ። ያ ቢጨረስ ጉዳዩ ከዛ ጋር ቢጨረስ እጅ የሚያስገባ ኃይል እየቀነሰ ይመጣል። ወይም ሲምፕሊ በቀላል አነጋገር ለአድማጮቻችን ከፋኖ ጋር ችግር መፍታት ከተቻለ ስለ ምግብ ማውራት ይቀራል፣ ስለ ኤርትራ ጣልቃ ገብነት ማውራት ይቀራል። ስለዚህ ጉዳዩን በኤርትራ በትግራይ ኃይል ጋር ሲወሰድ አይደለም የሚፈታው ከፋኖ ጋር በሚደረግ ሰላማዊ ድርድር ነው። በሰላም ጉዳዩን ለመፈጸም በሚደረግ ድርድር ከኦላ ጋር በሚደረግ ታንዛኒያ ላይ ምናምን እንደተጀመረው ማለት ነው በሚደረግ ድርድር ነው። ማስረገጥ የምፈልገው መንግስት እዚህኛው ላይ ቢሰራ ነው ጥሩ። ሌላ ፍሮንት መፍጠር ሳይሆን ሌላ ደግሞ አዲስ ፍሮንት ጀነራሎቹ ጋር ወይም ከኤርትራ ጋር በሚፈጠር ፍሮንት አይደለም የሚፈታው ይሄ ችግር። ይሄንኑ እዚሁ ሀገር ውስጥ ያለውን በድርድር በመፍታት ድርድሩ አካልም ይሄው እንደ ፕሪቶሪያው ስምምነት ሌላ ቡድን ጋር ወግኖ ባለመውጋት የሚለውን ታስገባል። ለዛ የስምምነት አንድ አንቀጽ እንደ ፕሪቶሪያው ላይ እንደገባው በዛ መልክ ቢቋጭ ነው ጥሩ የሚሆነው ለማለት ነው እንጂ ወደ ምግብ ወደ ኤርትራ እንትን ስላለ ማንኛውም ቡድን ቂም ያለው ሊጠቀምበት ይችላል። ይሄንን እንትን እድል እንኳን ኦላና እንትን አሁን በቲፒኤልኤፍ ውስጥ ያኮረፈ ኃይልና ኤርትራ ደግሞ ስጋት ያለው ኃይል አይቀርና ሌላ ሩቅ ያለ ኃይል እንዶ ጂኦፖለቲክሱ ምኑን ሳያስብ ለወርቅ ንግድ ሁሉ ሊገባበት ይችላል። በቃ ያን ቦታ ረብሾ ከኮንጎ ውስጥ እንደምናየው ኪት ማቅጣጫ እንደመጣ የወርቅ ንግዱ የሚመቸው ከሆነ እጅ ሊያስገባ ይችላል። ማቆም ያለበት እዚህ ውስጥ ያለውን የፖለቲካ ልዩነት በሰላማዊ መንገድ ለመፍታት መሞከር ነው የሚል ነው። ግን ጥያቄ የምግብ ስለሆነ ምግብ ምናልባት ዋና አደናቃፊ ሆኖ ተገኝቷል ብዬ ነው የማስበው። ለዛ ነው በጌታቸው በነ ውጭ ጉዳይ ሚኒስትሩ መጨረሻ ላይ በጠቅላይ ሚኒስትሩ አካላት ሲባል መጥቶ የተወሰኑ አካላት አሁን እሳቸው ላይ አርፏል ማለት ነውና ዋና ሆነው ሊገኝ ይችላል የሚል ሐሳብ አለ። እንደውም ሌሎች ጀነራሎች ነበሩ ስማቸው የሚነሳው እነ ጆን መዲድ እነ ፍሳ ጀነራል ፍሳ ኪዳን የመሳሰሉት ነበር ስማቸው የሚነሳው። ዛሬ ግን የጀነራል ምግበይ ኃይለ ስም ከፋኖ ታጣቂዎች ጋር ተያይዞ ተነስቷል። ምላሽ ሰጥተው ነበር። ለአንድ ሚዲያ በሰጡት ምላሽ ላይ ምንድነው ያሉት? በፍጹም ሊሆን የሚችል ነገር አይደሉም፣ እንደውም እንደዚህ አይነት አካሄዶች ጥሩ አይደሉም የሚል ነገርም አንስቷል። በርግጥም የፌደራሉ መንግስትም ከአንዳንድ የትግራይ የጦር መኮንኖችና አመራሮች ጋር ቅራኔ ውስጥ እንደገባ ግልጽ የሆነ ቅራኔ ውስጥ እንደገባ የሚታይ ነገር ይመስላል። ከጠቅላይ ሚኒስትሩ ባለፈው ክስ አሁን ደግሞ መከላከያ ሚኒስትር በግልጽ ስም ጠርቶ የጀነራል ምግበይ ስም ጠርቶ ከፋኖ ኃይሎች ጋር እየሰሩ ነው ማለቱ ምናልባት እነዚህ ነገሮች ሊያሳየን ይችላል። ከኤርትራም ጋር የተነሳ አንድ ነገር ነበር እዛው መግለጫ ላይ ከኤርትራ ጋር በመስራት ህገወጥ ወርቅ ዝውውርም ላይ የተነሳ ነገር አለ። ኤርትራን ጉዳይ ሲመልሱ በፍጹም የሚል ነገር አነሱና ግን ምንድነው ያሉት? የትግራይን ጥቅም ባስከበረ መልኩ የምንሰራ ይሆናል የሚል ነገር አንስተዋልና ምናልባትም ከሌሎች የህዋትና የህዋት የጦር መኮንን አመራሮች በተለየ መልኩ ጀነራል ምግበይ ይመስሉኛል ከኤርትራም ጋር በተያዘ እንደዚህ አይነት ጥያቄ ሲነሳ ምናልባት የሚል ነገር ያነሱት ምናልባት ይሄ ምላሻቸው የተጀመረ ነገር እንዳለ አመላካሽም ሊሆን ይችላል። የኤርትራ ጀነራሎች አስመራ ላይ ተገኝተው ተነጋገሩ የሚል ወጥቷል። ከዚህ በፊት ዜና ማረጋገጫ የለውም። ባለፈው ጊዜ እንዳልነው እንትና ኢንተለጀንስ አፍሪካ ኢንተለጀንስ ምን ማውጣት
አስመራ ላይ ተገኝተው የተወሰኑ ጀነራሎች ተነጋገሩ የሚል ደብረጽዮን ዶክተር ደብረጽዮን ደግሞ ጠቅላይ ሚኒስትሩ ባሉት መሰረት ከፍቱ ችግራችሁን ከኤርትራ ኃይሎች ጋር እናንተ ላይ ነው ቂም ያለባቸው ስላሉ ንግግር ጀምረን ህዝባችን ኤርትራ በተቆጣጠራቸው ቦታዎች ህዝባችን ጉዳቱ እንዳይከፋ ህዝባችን ላይ ንግግር ጀምረን ጥሩ ሁኔታ ላይ ነው ያለው የሚል ፊት ለፊት ተናግረው እንዳውም ንግግሩን የጀመሩት ጌታቸው ረዳ ናቸው ብለው መልስ ሰጥተዋል ደብረጽዮን። ስለዚህ ባለፈው ጊዜ ብየዋለሁ አልካሉ ንግግር እንደጀመሩ ምን አይነት ወደሚለው ነው እንጂ ችግሩ ምን አይነት ንግግር የሚለው ላይ ነው ከሚነግሩን በላይ እንደሚነጋገሩ እገምታለሁ። ጠቅላላ ፒክቸሩን በኔ ኦፒኒየን ባየው የነ ደብረጽዮን ቡድን አለ የነ ጌታቸው ቡድን አለ። የደብረጽዮን ቡድን ቲፒኤልኤፍ ከተመሰረተ ጀምሮ እኔ እስከማቀው በንባብ እስከማቀው ድረስ የማዕከላዊ ኮሚቴው ስራ አስፈጻሚውም ተሰብስቦ የመረጠው ሊቀመንበር ከውጭ የመጣ ኃይል ወራድ ብሎ ታያቀ አስወርዶ ታያቀ አልቀበልም ብሎ ማለት ነው። እኔ እስከማቀው ታሪካቸው የመጀመሪያው ቁስል የቆሰሉት የደብረጽዮን ቡድኖች ደብረጽዮን ተመርጦ ጠቅላይ ሚኒስትሩ አልፈልግም ባሉ ጊዜ ነው ከአሰራራች እንደ ውርደት ነው ቆጠሩት። የተለየ ነው የሽንፈት አካል እንደሆነ ተደርጎ የተቆጠረው ተደርጎ ስለማያቅ በእንትናቸው ውስጥ ማለት ነው። እና የደብረጽዮን ቡድን በፖለቲካ ኃይሉ በማዕከላዊ ኮሚቴው አራቱ ዋና ሰዎች ዓለም ገብረዋል ሞንጆሪኖ ደብረጽዮንና ጌታቸው አሰፋ የፌደራሉ መንግስት ቃልቃ ገብነት ያስቆጣቸው ሰዎች ናቸው ካለ ከቲፒኤልኤፍ ባህሪ ውጪ ስለሆነ በጦሩ በኩል እነዚህ የሚጠሩ አራት ጀነራሎች ሌሎችም ሊኖሩ ይችላሉ በታችኛው እርከን እነዚህ በአርሚ በኮር ደረጃም ብዙ ነው የሚሆኑት። የጦርነቱ አስተላለቅ ያዋረደን ነው ብለው የሚያስቡ ናቸው። የፕሪቶሪያ ስምምነት የተጫነብን ነው እንጂ እኛ ፍላጎት አይደለም በዛ መልኩ ማለቅ የለበትም ነበርና ጦርነት ተሸነፍን የሚል ውርደት ብለው ስለሚያስቡት ያኮረፈ የጀነራሎች ቡድን አለ። እነዚህ ናቸው የተጣመሩት። አሁን ምንድነው ያደረጉ ያሉት? ኢንትሪም ገቨርንመንት ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የፖለቲካ ከማዕከላዊ ኮሚቴ ፖለቲካ ክፍሉ ኦልሞስት እኩል ነው የተካፈሉት 17 ነው ምናምን ይመስሉኝ 14 በዚህ በኩልም አሉና በየነ ምክሩ ምናምን በእነ ደብረጽዮንም ቡድን አለ። ይሄ 17 ቡድን ግን የሚንቀሳቀስ አይደለም በደንብ በጌታቸው ቡድን በኩል ያለው ማለት ነው። ይሄ በማዕከላዊ ከዛ ጌታቸው ረዳ እና ማናቸው ጻድቃን አሉ በዋነኝነት። ከዛ የጌታቸው ረዳ በተለይ የጌታቸው ረዳን የሚደግፍ ሰፊ የሆነ የወጣት ክፍል አለ። እንደማቀው ስታቲስቲክስ ወስጄ ሳይሆን ከምንሰማው ከምናየው ማለት ነውና አንዳንድ ሰላማዊ ሰልፎች ላይ እንዳየሁት ከሆነ ሰፊ ለውጥ የሚፈልግ በቃ ወጣት ሆኖ ጌታቸው ጋር በመንፈስ የተገናኘ ይመስለኛል አዳዲስ ነገሮች የሚፈልግ ሰፊ ቡድን አለ። ይሄ ነው ቤዙ። ኃይል ግን የለው። ኃይል ኢን ኤሴንስ የፖለቲካ ሚሊታሪም ኃይል የለው። ነፃ ምርጫ ምናምን ይካሄድ ቢባል ምናልባት ኃይል ሊያገኝ ይችላል በኋላ ከመረጠው ህዝቡ። በሌላ በኩል እነዚህ ጀነራሎች የሚመሩት ሰፊ ቁጥር ያለው የትግራይ ሰራዊት ፖለቲካውን በደንብ በመሰሪነት በተለይ በጠርናፊነት በደንብ አድርገው የሚያውቁት
ሰዎች ያሉበት እንደ ጌታቸው አይነት ለዘብ ያለ አካሄድ ሳይሆን ቀን ከሌሊት ሲያደቡ የቱጋን ጣለው ሲሉ የሚውሉ ፖለቲከኞች ያሉበት ጠንካራ ፖለቲከኞች እና የቲዲኤፍ ድጋፍ ያለው ደግሞ ይሄ ኃይል ነው። ፓወር መጫወት ከፈለክ እነዚህ ናቸው ትግራይ ውስጥ ያሉ ቡድኖች። አሁን የደብረጽዮን ቡድን ከመጀመሪያው ጀምሮ ስልጣን የተገፈፈ ተመርጬ በህዝብ በፌደራል መንግስቱ ሊያፈርሰው ሞከረ። ጌታቸው ተባበረው። ቀጥሎ ቲፒኤልኤፍን ለማፍረስ እየሰራ ነው ጌታቸው የሚለው ኃይል ከጌታቸው አንጻር ሲታይ ትግራይ ውስጥ ይሄንን እንትኑን ማሳየት ይፈልጋል። ሌቨሬጁን የመደራደር አቅሜ ከፍ ያለ ነው። ስለዚህ መንግስት ሊንቀኝ አይችልም። በምን መልኩ ነው የሚያሳየው? አንደኛ ወታደሩን በማቆየት ነው። ወታደር አለኝ ዲዲአር ውስጥ የማይገባ 200 ምናምን ሺህ አለኝ ኃይል ነው። ከማንኛውም ጋር አስታጥቄ ድጋሚ ውጊያ ልጀምር እችላለሁ የሚል የመደራደር አቅም አንድ። ሁለተኛ እንደ ድሮ ፌደራል መንግስቱ ሊደበድበኝ ቢመጣ ወደ ኋላ መሮጫ አለኝ። አሁን ኤርትራ ውስጥ መግባት እችላለሁ። በፊት ግድግዳ ነበር የኤርትራ መሮጫ የለኝም የሚለውን ለማሳየት ከኤርትራ ኃይሎች ጋር እየተገናኘው ነው የሚለውን ወሬ ይለቃል። እዚህ ጋር እንደ መረጃም ለማከል ከሰሞኑ ታዋቂ ነው በትግራይ ፖለቲካ ውስጥ ይታወቃል አክቲቪስት አሉላ ሰለሞን አንድ የሰጠው ነገር ነበረ። መረጃው እንዳለው ነው የሚናገረው። በህዋትና በአንደኛው አንጃ እና በኤርትራ መካከል ያለው ስምምነት ሁለት ናቸው ይላል። አንደኛው ስምምነት ምንድነው? በህዋት በኩል ያለው ምናልባት እንደ ትግራው ጦርነት አይነት ሲጅ ቢፈጠር ኤርትራ ከለላ ትስጠን የሚል ነገር አሁን አንተ ያነሳው ነገር ነው። ሁለተኛው ደግሞ ምናልባት የፌደራል መንግስት በኤርትራ ላይ ጦርነት ቢከፍት ወይም ውጊያ ቢከፍት የህዋት የኛው አንጃ እንዳይተባበር ይልቁንም ከነሱ ጋር እንዲተባበር የሚል ስምምነት ነው ያለው የሚል ነገር ሲያነሳ ስምምነቱ ሊያቆይ ይችላል። ግን ለመገመት ግን ቀላል እንዴት ለምን የሚስማሙት ምን እያደረጉ ነው? ከፌደራል መንግስቱ አንፃር የሚባለው አንተ የሾምከው እኔንም ቢብለ የሾምከው ጌታቸው ረዳ የፖለቲካ የማስፈጸም እና ወታደራዊ አቅም የለውም። ትግራይ ውስጥ ምንም ሊሰራ አይችልም። እኛ የፖለቲካ አቅም ጉባኤ ያረጉት ለዛ ነው አለን አቅም ወታደር አለን ማምለጫም አለን የሚተባበረን ኃይል አለ ከኤርትራ ባስፈለገ ጊዜ የሚለው መልእክት ለፌደራል መንግስት ለማስተላለፍ ነው ሁሉ ነገር። ስለዚህ ቁጭ ብለህ ትደራደረናለህ እንደበፊቱ አንተ ወረድ አንተ ወጣ ምናምን ሳይሆን እኩል ለኩል ነው የምንደራደረው። ሌቨሬጅ ፖለቲካል ሌቨሬጅ የሚባለው እሱ ለማስረገጥ ነው ይሄ ሁሉ። እና ባለፈው ጊዜ ይመጣሉ እንዳልነው መጥተዋል ተብሎ ነበር። እዚህ አትደራደሩ እያለ ጌታቸው ረዳ እንዴት ከነዚህ ኃይሎች ጋር ትደራደራላችሁ የሚለው እሱም ገብቶታል። መጨረሻው የሚመጡት ምንድነው? ይሄው ወታደር ከጀርባችን አለ፣ ይሄው ልትመታን ከመጣ ኤርትራ ጋር ወይ እንሸሻለን ወይ እንተባበራለን። ትግራይንም በመፈንቅለ መንግስት ምንም ቢሆን እየተቆጣጠርን ነው እና እንዴት ምንም ነገር ለሌለው ለጌታቸው ቡድን ያስፈጽማል። አሁን ይሄ ይሳካ ከመንግስት ጋር የምናየው ጠቅላይ ሚኒስትሩ በቅርቡ በሚገልጹልን ነገር ነው። እውነት ይሄ ቡድን ያን ሚዛን ይዞ ተደራድሮ ሰዎቹን ካሾመ ተሳክቶለታል ማለት ነው። ዛሬ እንደውም ጀነራል ታደሰ አዲስ አበባ ነው ያሉት ይሄን ሹመት ሊቀበሉ መጥተዋል የሚል መረጃም እየተሰራጨ ነው ያለው። ምናልባት ግን የሳቸው መሾም ጨዋታው ሊቀይረው ይችላል። ብዙ ነገር ነው ይባላል። ጀነራሉ የሚሾሙት ወታደሩን ለመከፋፈል ይሄ አኩራፊውን ቡድን ለመከፋፈል የሚል ሐሳብ አለ። ሁለተኛ ከሁለቱም ወገን ኒውትራል ተደርገው ራሳቸውንም ኒውትራል አድርገው ነው የሚስሉት የሚልም ሐሳብ አለ። ግን አክቲቭሊ ጉዳይ በማስፈጸም ከጌታቸው ይሻላሉ የሚል ሐሳብ የለኝም። ምክንያቱም ሳያቸው ራሳቸውን እንደ
ጌታቸውን ብሎታል እንደ ሽግግር መንግስቱ አካል አይደለም ያዩት የመንግስት ሚና ምንድነው የሚለውንም አይደለም ቁጭ ብለው ያኛው እንዳይከሳቸው የደብረጽዮን ቡድንም የጌታቸውን ቡድንም እንዳይከሳቸው ምክንያቱም ከፌደራሉ ጋር ስለሚያጋጭ መሃል ላይ መቀመጥን የመረጡት ስለዚህ ሊሆን የሚችለው እሳቸው ተቀምጠው ከጀርባ የሚመጡ ኃይሎች ባለፈው ጊዜ ማን ማፈሳ ማንጁ ስላ ደብዳቤ ጻፈው እሳቸው ሳይኖር ልክ እንደዛ ሊዘውሯቸው ይችላሉ ከተቀመጡ ማስበው እሱ ነው እሳቸው አሰርቲቭ ያንን ፓወር አሰርቲቭ አድርገው የሚንቀሳቀሱ አይመስለኝም ግን ከኋላ ያሉ ሰዎች ጌታቸው አሰፋ ምንም ሊሆን እንደ ፖፔት ካረጓቸው በኋላ በምርጫ ምናምን ሰበብ አድርገው ራሳቸው መምጣታቸው አይቀርም የሚል ግምት አለኝ አሁን ግን እሳቸው ሊሾሙ መጡ የሚለውን አላቅም ግን የእሳቸው መሾም በጤነኛ አምሮ የኢትዮጵያን የክልል አስተዳደራት ምናምን ልዩ መልኩ ካላየው በስተቀር ባድ ፕሬሲደንስ ነው መጥፎ ትምህርት ነው አንድን እንትን በሚሊተሪ አስተዳደር ውስጥ አንድን ክልል በሚሊተሪ አዛዥ ውስጥ ማስቀመጥ መጥፎ ምልክት ነው ለሌሎች እንትኖች ሲቪል አስተዳደር መምጣት ያለበት እዛ ቦታ ላይ ማለት ነው አንለስ ያንተን በወታደራዊ ኮማንድ ዝስር ሆኖ ሲቪሉ ዝቅ ብሎ አንገቱን ዝቅ አድርጎ እስኪረጋጋ ሚሊተሪው እንዲረከብ መታረግበት ጊዜ አለ ያ ጊዜ ነው የሚለው አይዶን ታች ያለውን መሬት አሰስ ማድረግ ይፈልጋል ምንድነው የሚለው እንደዛ ካልሆነ በስተቀር ልዩ ኃይልም በለው ሚሊሻም በለው ምን በለው ሌላ ክልል ያለ ሌላ ምልክት ነው የሚሰጠው እንደዚህ አይነት ነገር ደስ ታደርግ ወታደር ጫና ስላመጣ ወታደሩ ክልሉን ያስተዳድር ብለ ስታስቀምጠው በእርግጥ ፍሬምወርኩን እናያለን እንዴት ነው የሚጣጣው የሚለውን እስካሁን አላየንም ግን ወታደር መሾሙ ሳይወርዱ ሰውየው የጸጥታ ቢሮ ናቸው ኃላፊ ናቸው አይደል የጸጥታው ክፍል ከቦታቸው ሳይለቁ አሁንም ምክትል ናቸው እና ሲቪል ነው ከላይ መምጣት ያለበት በኔ እምነት ማለት ነው እና ሊሾሙ ከመጡ መጥፎ ኤግዛምፕል ይመስለኛል ለሚቀጥሉት ለሌሎቹም ክልሎችም መጥፎ ኤግዛምፕል ነው እንዲህ አይነት ተጠናክሮ ፋኖ ለምሳሌ ተጠናክሮ አማራን ክልል ቢቆጣጠር ብለን ብናስብ አገሪቱ ክልሉን ከፌደራል መንግስት ጋር ለማደራደር ወይም ለማሻገርም ከተፈለገ የፖለቲካ ክንፉ ነው ፖለቲካውን መያዝ ያለበት ስናት ሚሊተሪ ክንፍ ሁለት ክንፍ ነው የሚኖረው የፖለቲካ ስራ ሌላ ነው የሚሊተሪ ስራ ሌላ ነው እና እዛው ፋኖ ውስጥ የሚኖር የፖለቲካ እንትኑ ነው ሄዶ ከማጋ የሚደራደረው ይሄ በሁሉም ቲፒኤልኤፍም በ17 አመት ውጊያውም እንደዚህ ነው ክልሎችን ሲቆጣጠር ቦታዎችን ሲቆጣጠር ሚሊተሪው ውጊያውን ያደርጋል የፖለቲካ ክንፉ ሄዶ ከህብረተሰቡ ጋር ተወያይቶ አስተዳደር እንዴት እንደሚመሰረት እንትን ብሎ የመሬት ጉዳይ ካለ የመሬት ሰምቶ ጊዜያዊ የቁጥጥር ኮሚቴ ምናምን እንትን ብሎ የፖለቲካ ስራ የሚሰራው የማንቃትም ስራ እንዴት እንደተለወጠ ድሮ የነበረውን አስከፊነት አሁን የሚመጣውን ምናምን የሚሰራው የሲቪል እንትን ነውና እንደዛ ነው አማራም ክልል ቢሆን ኦሮሚያም ክልል ቢሆን መሆን ያለበት እንደዛ ነው ብዙዎቹ እንደመጡ ወታደራዊ አስተዳደር ለመቀጠል ካልፈለጉ እንደ አልበሽር ምናምን አሁን ሶሪያ ላይ እንዳለው ሰውዬ ምናምን ወታደራዊ ሆኖ እንዲቀጥል እስካልፈለክ ድረስ ወይም እንደነ መንግስቱ መሆን ያለበት እንደ ሶማሌላንድ በኔ እምነት ሶማሌላንድ ወታደሩን ያሸነፈው ወታደሩ እንዳሸነፈ ዎር ታይም ሊደርስ እና ፒስ ታይም ሊደርስ የሚባል ነገር አለ በጦርነት ጊዜ እንትን ያሉ ሰዎች ወደ ሲቪል ሜንታሊቲ እስካልተቀየሩ ድረስ ማስተዳደር አይችሉም ዊንስተን ቸርችል ከሁለተኛ ዓለም ጦርነት በኋላ እንግሊዝ ውስጥ ያልተመረጠው ለዛ ነው ጦሩን መራ ጦሩን አሸነፈ ጦርነት ስትመራ ይሄን ደርምሰው ይሄን በለው ምናምን ይያልክ ነው
ኮንስትራክሽን ያን ሪኮንስትራክት ለማድረግ ደግሞ ሌላ ሜንታሊቲ ይፈልጋል ሌላ ጭንቅላት ለዚህ ይመስለኛል እና አባዱላ ምንም ማግራጋቸውን እየተው ጀነራል ምናምን ይባሉትን እየተው የሲቪል ሜንታሊቲ ሲዋጉ የነበሩ እንትኖች ታድሶ ምናምን ገብተው የሲቪል አስተዳደር ሜንታሊቲ ተቀርጾ ጊዜ ተወስዶ ማለት ነው ወደዛ የሚከደው እንጂ የዎር ታይም ሊደርስ ወደ ሲቪል አስተዳደር ወይም የሲቪል ታይም ሊደርስ የፒስ ታይም ሊደርስ ጋር ልዩነት አላቸው እና እንደዛ ነው መሆን ያለበት ብዬ ነው ማስበው እዛም የሚሆነው አለበለዚያ መጥፎ ኤግዛምፕል ሊያመራ ይችላል ምናልባት ኢትዮጵያን ወደ ወታደራዊ አስተዳደር ምትቀየር ከሆነ ሊሰራ ይችላል መጨረሻ ላይ ማለት ነው ከዚህ ቀደም አንሰናል ነበር ምናልባት የትግራይ የህዋት ቤት ያለው ሸኮቻ ምናልባት ትግራይን በወታደራዊ ስርዓት ስር ሊያስገባ ይችላል የሚል ነገር አንስተናል ጀነራል ታደሰ ወረደ ሊሾሙ ነው የሚሉ መረጃዎች በተደጋጋሚ እየተሰራጩ ይገኛሉ ከሳቸው በተጨማሪ አማኑኤል አሰፋ ወይ ደግሞ አምባሳደር ወንድሙ ሊሆኑ ይችላሉ ጌታቸውን ተከተው የሚል ነገር እየተሰማ ነው ጠቅላይ ሚኒስትሩ በይፋ በፓርላማ ሹምሽር እንደሚኖር በጊዜው አስተዳደሩ ላይ ያመራሉ ሰዎች ለውጥ ይኖራል አስተዳደሩ ግን አንድ አመት ይቀጥላል ብለዋል እስከ ምርጫ ድረስ እንደሚራዘም ይፋ አድርጓል የጀነራል ጌታቸው ይቅርታ ስላቋረጥኩና ብዙ ጊዜ የሚወቀስበት አለ ጌታቸው ረዳ ልክ እንደ እንትና አሰርቲቭ አይደለም እንትኑን ተጠቅሞ በነገራችን ላይ ራሱን ብሎታል ብዙ ነው የተሳሳት ነው ስለ በጀት ለምሳሌ ያነሳ ጊዜ ብዙ መስራት የምንችለውን ሲጠቀሙበት ለስብሰባ ሲጠቀሙበት ያያየን ይሻሻላል ያን አንተ ተነዋል እንደ ይመስለኝ የጌታቸው ረዳ መንፈስ እና የቲፒኤልኤፍ የኦልድ የኮር ሃርድ ላይነርስ የሚባለው አይገናኝም አንዳንዴ ይደነቃለው እዚህ ድርጅት ውስጥ እንዴት ነው የተገኘው ምናምን ብዬ ማለት ነው እና የተለያየ እንትን ነው በጣም የተለያየ ነው ያ ዲሲፕሊንን የድርጅት ዲሲፕሊንን ፐርፌክሽን ላይ ያደረሰ የኤርትራ ወይም አደረጃጀት ልበለው ኦርጋናይዜሽን አደረጃጀት የስልጣን ተዋረድ ምን ይባላል ፐርፌክሽን ላይ የሶሻሊዝምን ይሄ አደረጃጀት ስርዓት ያደረሱት የኤርትራ ቡድኖች የቲፒኤልኤፍ ቡድን ድርጅታዊ ዲሲፕሊን ምናምን ያለ የጌታቸው ቡድን ለዘብተኛ ከሚባለው ውስጥ የሚገባ ነው እንትን አይደለም ሃርድ ላይነር አይደለም እና ግጭቱ እንደሚፈጠር የሚያስታውቅ ምንም አይገናኝም ሪፎርም ለማድረግ ነው የሚሞከረው ያኛው ቡድን በ60ዎቹ ላይ ያሉ ሐሳቦችን እንደያዘ ነው ቢያንስ በመለስ ዜናዊ ከመለስ ዜናዊ ያልወጣም ብሎ አስተሳሰብ እልም ብሎ ቁጭ ያለ ነው ጊዜን የሚዋጅ ምናምን አይደለም ይሄኛው ቡድን አዳዲስ ሰዎችን ባመጣ ሪፎርም ባደርግ ወጣቱ አንድ ገንፍሎ ወጣል የሚቀለበስ ነገር አይደለም ትግራይ ላይ የሚመጣ ለውጥ ብሎ የሚያስብ ቡድን ነው ግጭቱ የሚቀር አይደለም በዚህ ምክንያት አሰርቲቭ እንደነንትና ለሊቱ ሙሉ እየተሰበሰቡ እንደነ ደብረጽዮን አንተን ስራ ተከፋፍለው እዛ ጥግ ድረስ የሚያደርሱ ምናምን አይደሉም ለዘብተኛ ናቸው በማስፈጸም ደረጃ ምናልባት የጠቅላይ ሚኒስትሩ መጋሚ ሊሆን ይችላል ብዙ ሲወቀሱበት ስለነበር እሳቸው እዚህ ሲናገሩበት ነበር ያ ቡድን ደንቃራ መሆኑን ሳንረሳ ሆን ብሎ ጌታቸው ቡድን እንዲደክም እና እነሱ ፓወር እንዳላቸው የማስፈጸም ለማድረግ አደናቅፏል ብዙ ነገር እሱ ሆኖ እንዳለ ያያዟትን እንትን እንኳን መጠቀም አልቻሉም በዚህ ምክንያት ተገምገሙም ሊሆን ይችላል እሳቸውም ይሄን ከሳምነዋል ችግር እንዳለባቸው ሰሞን ሪዮት ላይ በሰጡት ቃለ ምልልስ ላይ አምነዋል እንግዲህ አይ ቲንክ የጌታቸው ከጊዜው አስተዳደሩ ፕሬዝዳንትነት የመነሳት ነገር ለርግጥነት እየቀረበ ያለ ይመስላል አይታወቅም በቀጣይ ቀናት የሚታወቅ ይሆናል ምናልባትም የጀነራል ታደሰ ወደ አዲስ አበባ መምጣትም ከዚያ ጋር የተያዘ ሊሆን እንደሚችል እየተነገረ ነው የሚገኘው መከላከያ ሰራዊት ለመጀመሪያ ጊዜ በትላንትናው ዕለት በሰበር ዜና የፋኖ ኃይሎች በጀነራል ምግበይ ኃይለ እየተመሩ
ነው የሚል ክስ ማሰማቱን ተከትሎ የጀነራል ምግበይን ምላሽ የመከላከያ ሰራዊቱን ክስ አንደምታ ለመቃኘት ሞክረናል። በዚያውም በትግራይ ያለውን ሰሞነኛ የፖለቲካ ግለትና ፍጥጫ ለማየት ሞክረናል። የዛሬው ዜና እንቋጫለን። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይመስል ነበር። አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ምሽት፣ መልካም ቆይታ።